አፏን ታወጣና ጧት ታሰጣለች። ታዲያ ገበናዬን ቤቴ ድብቅ ማለት ነው። በነገርክ ላይ አንድ ነገር ልንገርክ ጂቦ፣ አንድ ነገር ልንገርክ። ለምን አስወጣለሁ? ፈልግ እኮ ነው ያስገባሁት። ለምን እንዳታስውጪኝ? ለእነሱ አንድ ነገር ልንገርክ። ብስስ ያልኩ ነኝ እኮ ይሄ እንደዚህ ረገጣ ስድብ ምናምን አይመስለኝ እኮ ነው። ጌታን ሌላ እኮ ቢያሸማቅቁ ምናምን አሪፍ ነው። እኔ በጣም ፍቅሬ ነኝ። ጋለሪ ስጪኝ አጪ እንዴ አናት ና ረግማ እና ቆይ ወደ ዋናው ሐሳባችን አንቺ እጣኑን ልታጨሽብኝ እንደ ፎሎ አድርጉ። እስቲ ፎሎ አድርጉ። አዲስ አካውንት ነው ፎሎ እያደረጋችሁ እናንተ ደነዞች ፎሎ አድርጉ። ለምን በጊፍት ጋለሪ ስጡኝ። ከጋለሪ ጊፍት ወዴ አይቼሽ ነው ጆይን ስቲ ከጋለሪ ስጪኝ። እኔንም በጊፍት እየባረካችሁኝ እሷንም በጊፍት ባርጓ። ሰሚ ቡና ነው ቡና ገራሚ የሆነ ቡና አሁን ያፈላሁት ራሴን ያፈላሁት ቱርክ ቡና ነው ይሄ። በማለት አንተ ግን እስካሁን ሰዓት የምትተኛው ለምንድን ነው? ታፕታፕ ምን አልሽኝ? ለምንድን ነው እስካሁን ሰዓት የምትተኛው? በኢማራት ሰዓት አቆጣጠር እኮ ለሳከሩብ ነው። እኔ አሁን ጠዋት ነው የተነሳሁት 10 ሰዓት ላይ ምናምን። እና ስራ የለህም? አትወጣም ወደ ውጪ ምናምን? እሰራለሁ። እንዴት ነው የማልሰራው? ጂቦ እነ አዶናይ ዱባይ ሊመጡ ነው። አላታገኛቸውም? ለምንድን ነው የማገኛቸው? እኔ እኮ ስራ ያለኝ ሰው ነኝ። እና አሽሙሩ ለማን ነው? ምን አልሽኝ? አሽሙሩ ምን ነው? እነሱን የምትደግፉ ስራ የላችሁም እያልካቸው ነው? አንደኛ ነገር ይኸው እነዚህ ልጆች ካልተጣሉ በቃ ይሄን የኢትዮጵያ ሕዝብ ንቀውታል ማለት ነው። አይስዌር አልተጣሉ። ካልተጣሉ ንቀውታል ይሄን ሕዝብ። በጣም ንቀት ነው። ይደብራል። ማን ጋር እየደወልሽ ነው? ኤለን እና አሁን አንቺ ጉዳዩን ማስተባበል ትፈልጊያለሽ? እኔ ቤት ይሄ ነው ማስተባበል። እነዛ ጨፍለቃ ቤቴን ከፍትና ይኸው አንድ ነገር ልንገርሽ። ስንት ሰዓት ነው የምተኘው? ስንት ሰዓት ነው የምተኘው? ሌሊት እኩለ ሌሊት። እሺ ጠዋት ስትነሺ ቪዲዮሽን አብርተሽ ያደርሽበትን ምንጣፍ ታሳይናለሽ። ውጭ የተሰጣ ፍራሽ እንደሌለ እናረጋግጣለን። አራት ሆነ ቤሩት ሀገር እኮ ውጭ አይሰጣም ፍራሽ። ምን ሆነክ ነው? የት ነው የሚሰጣው? አይሰጣም። በቃ በአጠቃላይ ይጣላል። ከተሸናበት እንኳን ይጣላል፣ ሌላ ይገዛል። ወረድክ እንዳንተ አተለካሁ ይወገና ለበሰርክ ጋይስ ጊፍት ጋለሪ ስጡኝ በእናታችሁ። እግዚአብሔር ዚህ ብሎክ ሊያረጋችሁ ነው። እና ቅናታዊ መንፈስ ነው። ምንድነው እንደሚያረጋችሁ? አንድ ነገር ልንገርክ። እኔ በነገርክ ላይ ጂቦ መሳደብና ካፍ ቀላል ነገር ማውጣት ቀላል ነው። ታውቃለህ? የሰው ማስቀየም ምናምን ቀላል ነው። እኔ ቪዲዮ እያደረጋችሁ ምናምን አረብ ኪስ ውስጥ ሲገቡ ምናምን ግን የት አለ ቪዲዮ? ዝም በል እባክህ። ራሳቸውን ያውቃሉ። አውጥቼ መፖስት አያቅተኝም። እኔ ውሸት ነው። ያቅተሻል። ባያቅተሽ አውጥተሽ እኔ ሽንታም የምትሉኝ እናንተ ሌባዎች ይኸው ኪስ ውስጥ ስትገቡ ብለሽ። አንዳንዶቹ ምን ያደርጋሉ መሰለሽ? እኔ መረጃ አለኝ። አሁን እየጀመርን ነው። እልህ እያስያዙ ነው። አዳምጪ። አንዳንድ ሰው ቲክቶክ ላይ አስጨርሽኝ። ጦርነቱ እኔና የሆነ ሰው ነን። እኔ ለምን ያዛ ሰው ላይ አልደረስኩም፣ አልነካውትም፣ አልተነካካንም። ገብቶሃል አይደለ? እኔ አሁን ዝም ብዬ እየተመለከትኩ ነው። እያንቀለቀለው ነው ያ ሰው። ገባ ካለ ቀየበላው ነው እየበለን። ከዛ አንድ ነገር አዳምጪኝ። ለሰው ሰጣለሁ ያንን ቪዲዮ። አንድ ነገር አዳምጪኝ። እኔ ሶሻል ሚዲያ ላይ እንደመቆየቴም አንዳንድ ሰዎችን ባህሪያቸውን እንደመብላትም ብዙ ሰዎች እዚህ አሁን ፌመስ የምታያቸው እንዴት አካሄዳቸው ማን እንደሆኑ በደንብ አውቃለሁኝና አለን የሚባል ነገር ህዝቡን ለማወናበድ እንደሆነ አዳምጪኝ።
ሚዩት ልታደርግ አይደለም? ቆይ ቮይስ ልልክ ነው። አውራ አረቡ እስማ አኩያ ሀዛ ሱራ ሀዝግ ቦል ላትረስል ኦኬ ምናምን እያለች እንዳትልከው ይሄ ሽንቴሽን ነው ብትን ፎቶ እንዳለ ፎሎ ያደረጋችሁ طيب هذا بول ما في كويس اوكي فيديو سوي ديليت ትላለች بعدين كله ሀበሻ كلام አለ ወላሂ ዘረግፋቸዋል እኔ ከተና አጂ ፎሎ አስደርግኝ አዲስ አካውንት ነው ፎሎ ወላሂ ክሬዚ ነው ያዝኝብሻል ፎሎ አርጉት በእናታችሁ ጂቦን ክሬዚ በጣም ነው ያዘንኩብሽ ጂቦን ፎሎ አርጉት በእናታችሁ ጋይስ ምዕመናን አዲስ አካውንት ነው ፎሎ እያደረጋችሁኝ አዳዲስ ነገሮችን ወደ እናንተ ለማምጣት ዝግጁ ነን እህታችን ሽንቷን ትሸናለች አትሸናም በሚለው ዙሪያ ላይ እየተወያየን ያለ ነገር ነው ያጋጥማል አንዳንድ ስሜታቸው ሃይ የሆኑ ሴቶች ሴክስ በሚያደርጉበት ሰዓት ላይ ይሸናል ያለ ወይ ነው ታረ ሰላም ልበላበናት እሺ ሰላም ያ ፍቅሬ እንዴት አለ ደህናሽ ደህና ነኝ ጠፋሽ ስራ ቢዛውኝ እሺ ማሪ በቃ ታፕ አድርጉ ኦኬ አረ ጋይስ ጋለሪን እየሞላችሁልኝ ነው ክሬዚ እንዴት ነሽ እኔት አለልክ ደህና ሰላም ጠፍተሻል አይ ሚስ ዩ again oh miss you too thank you ፎሎ ያደረጋችሁ ጋለሪ እየተሞላ ክሬዚዬ ሙይልኝ እኔ ፍቅር እሺ ጨምሩ አትገባም ኧረ እንደው እኔ ምን ይሻለኛል ቴንክ ዩ ማሪ ቴንክ ዩ ትንሹ አንበሳ ምናምን ትልቁም በሄ ምናምን ሙሉልኝ አንተ አላች ነው ፈትበልብን እሺ እህቴ እኔን ፎሎ እያስደረግሽ አንቺ በእናታችሁ ጋይስ ጂቦን አመሰግናለሁ በመቀጠል ራሂል እህታችን ምን መሰለሽ እኔ በዚህ ዙሪያ ላይ በብዛት ታውቂያለሽ አንዳንድ ሚስጥሮችን በመጠበቅ እኔና አንቺ በውስጥ ተነጋግረን የምንፈታው ነገር ከሆነ ይፈታና ሽንት ይሸኛልሽ አሸኝም በሚለው ዙሪያ ላይ አሁን ሁለት አይነት አሸናና አንዳንድ ጋይስ እየከስጡኝ ከጋለሪ ሁለት አይነት የሽንት አሸናና አለ አሁን እሷ እንዳለችው ሊያስቀንዝልሽ ነው እንዴ ነው እኔ ትልቅ ፔጅ ነው አዳምጪኝ ሀቢባ ቤት ነው የገባችሁ ብዙ ሺህ ሰው ነበር ቀላል እንደቀላል መታየት የለበትም እህታችን የምታስገብረው ነገር ማለት ያኔና በደስታ ታሸናት እናንተ ሰው አንተ ዝም ብለህ አንተ ገደብ ይጸጥበል የኔ ፍቅር አሬ ነኝ እንጂ ገድ ያለኝ ስገባ አይደል እንደ ሁሉ ነገር ይገባል ኢዴስ መላጣ ገዳል ክሬዚ የሙይልኝ የኔ ፍቅር ገዳል በዝጋ እሺ አውራ የኔ እናት የኔ እህት ያሰብሽ ይሳካ ምቀኛ ሽረኛሽን ያዝልሽ ያ ረቢ በወጣ ይተካ የኔ ማር እሺ አውራ እሷ እናቴን እየቀለድሽ ከሆነ ይደብረኛል ራሂል ይሄ ስም ማጥፋት ወንጀል ነው ፎሎ አርጉት በእናታችሁ ጋይስ እሺ እና ሽንቷን ስትሸና ፈልገው አይደለም የጀበና ውቃቢ ነው የሚያሸናት እናቴ አለነኩም ነገር አውራጂ ሙኒክ የተፈቀቁም ነገር ቪዲዮ አልደረሰሽም ዜድም እኮ ነበረች ስም አልጠራም ግን አረብ ፊሽ ኤሽ ፊ ሲላት ሃዛ ሽንት አለችው አለ ጋይስ ጊፍት ጋር ያረጋችሁልኝ ይሄ ገና ማአት ያወራል ፎሎ አርጉት በእናታችሁ ይሄዋ ፎሎ ያረጋችሁ የአዲስ አካውንት ነው እናንተ ደነዞች ሽንታችሁን የምትሸኑ ግን አላህ ሽንታችሁን ያቋርጥላችሁ ክሬዚ ወይ በስንት አመትሽ ነው ሽንትሽን መሽናት ያቆምሽ ብላሽ ካንተ ስለይ ኤግዜሪስት ሸኔ ክሬዚ ሽንታም ግን ሴት ልጅ
ይደበራል እንዳለ ክብት የቅድሙ እኔ ግን ጥፋት አለኝ አሁን በዚህ ዙሪያ ላይ አጥፍቻለሁ። ኧረ አላጠፋክም። አንተ ምን አረክ? እኛ እርስ በርስ ሴቶች ያልተከባበርን አንተ እኮ ሚዲያ ላይ እየመጣልክም ያብላላከው ምን አረክ አንተ? ያንተ ጥፋት ምኑ ጋር ነው? ግን አረብ ሀገር የምትኖሩ ሴቶች ለምንድን ነው በዚህ ደረጃ እርስ በርስ የምትሰዳደቡት? ስራችሁ አያምር፣ መልካችሁ አያምር። ይኸው ሲሰድበን ውዶቼ፣ ይኸው ሲሰድበን ጋይስ ጊፍት ጋለሪን እየሞላችሁ እየሰጣችሁኝ እንዳይሆኑ ፕሊዝ ታፕታፕ ኮፒ ሊንክ አድርጉ። እኛ ያልተከባበረን አንተ እኮ ሚዲያ ላይ ባይወራት አትሄድበትም። አንተ እኮ እየገረብከው ነው። እኛ ያልተከባበረን እኛ እርስ በርስ እንትን ያላረግን አንተ ጓደኛ ትሆና ወይ? እኔ የሚገርመኝ ነገር ጓደኝነታችሁ እርስ በርስ ለመተዋወቅና በኋላ ለመወራረድ ነው ወይስ እውነተኛ ጓደኝነት ነው? አሁን የድሮ ጓደኝነትና አሁን ያለው ጓደኝነት ፍጹም ልዩነት አለው። ማለት ጓደኛ ሲሆን ራስን አሳልፎ እስከ መስጠት ድረስ ለዛ ሰው። አሁን ግን ያለው በቃ የሆነ ነገሯን አውቄ ላዋርዳት፣ የሆነ ነገሯን አይቼ እንትን ልበላት፣ የሆነ ሪከርድ ሊያዝባት፣ የሆነ ቪዲዮ ሊያዝባት። ለምንድን ነው እንደዚህ ጓደኛ? አሁን እንዲህ ነው በቃ። አሁን ላይ እኔ ጓደኛ የለኝም። ኦኬ አሁን ላይ ጓደኛ ስለሌለኝ እንዲኖረኝም አልፈልግም። የለኝም እንዲኖረኝ ቁም ነገር ጂቦ ሳወራልክ ጓደኛ የለኝም እንዲኖረኝም አልፈልግም። ለምን በቃ አሁን ላይ ሰው ተፈራርቷል። አንደኛ እኔ ተደዋውዬ ማውራው ሰው የለም እንጂ ቢኖርም ተሳቀክ ነው የምታወራው። በቃ ኦልሬዲ አንተ ስታወራ ቀጥታ ዳይሬክትሊ ሪከርድ ላይ መሆንክን ወቀው። ከዛ ለክፉ ቃል ተብሎ የሚቀመጥ ነገር አለ የሆነ ሲያበላሽ ሲያጠፋ ተብሎ የድሮ ጓደኝነት የሆነ ተሰብስበክ ተመካክረክ ተቃጣተክ አርመክ ምናምን ይመስለኛል የድሮ ጓደኝነት። አሁን ግን ጂቦዬ እንደዛ የለም። በቃ አሁን በማዋረድ ነው። እኔ አንተን አዋርድሃለሁ፣ አንተ እኔን ታዋርደኛለህ። እኔ አንቺን አዋርጅ ምንድን ነው የማገኘው? ፎሎ ግን ይኸውልህ አይደለም ፎሎም አታገኝም። ያ የሚያዳምጥክ ሰው ለጊዜ ያዳምጥክና መልሶ ግን አንተን ይወቅስካል። እንዴት አይነት ሰዎች ናቸው ብሎ ምናምን ለምን ለምን በጓደኝነት ጊዜ እንደዚህ እየነበረ ምናምን ብሎ አንተን ነው የሚወቅስክ እኮ። አንተ ባወራው ወቅት ትወቀሳል። ግን እኛ ያማረብን ለምሳሌ አንድ ነገር ልንገርሽ። አሁን የሶስታችሁ ጓደኝነት አብሮ ጠንቋይ ቤት እስከመሄድ ድረስ ነበር። ጓደኝነት ሶስተኛው ማናት? ማን ነበረች? ትዕግስት ቲጂ ምናምን ተሰብስባችሁ የሆነ ብቻ ነበር። አንድ ቀን አቢባ ቤት የገባችሁት አንድ ሰሞን ጓደኛ ነበራችሁ ተሰብስበን። አንድ ነገር ልንገርክ የኛ ገነነ እንጂ በቦርሳቸው በብብታቸው እያያዙ የሚዞሩ እኮ አሉ። የኛ ገነነ እዛ ጋኛ ከገባ ነው በቦርሳቸው በብብታቸው በምናቸው እያያዙ የኛ ግን እዛ ጋር ስለወጣን ገነነ እንጂ ራይ ናይ እኔ ወንድም አንተ ትሻለኛለህ መከታዬ። የኛው ነገር ጊፍት ጋለሪ ሙሉ እና የትሙት ይደብራል። ወይኔ ራይል አንድ ነገር ልጠይቅሽ ግን እውነት ይሰራል? እኔ እኮ ስለማላምንበት ቆሎ ነው የምትሸጠው እያሉ ሁሉ እኮ ቆሎ መሸጥ። አንድ ነገር ልንገርህ። ኦኬ አሁን ቆሎ መሸጥ ሐራም ነው? ቆሎ መሸጥ ማለት ስራ ቁሮራ ያለች ከመኪና ለመኪና እየሄደች ከመቀሌ ከምን የሚመጡትን እየጠበቀች ቆሎ ነው የምትሸጠው አለች። ወንድሜ ቴንኪው። ይሄ ግፍ ነው? ይሄ ነውር ነው? ብልግና፣ በጣም ብልግና ነው። ስራ ይከበራል። የትኛውም ስራ እኔ አከብራለሁ። ማንም ሰው ዝቅ ብሎ ከሰራ ጎበዝ ነው፣ ራሱን ለመቀየር ነው። እዛ ውቅሮ ሳህን ይዛ ከመኪና ሲዞር ቆሎ ነው። አየህ እኔ ለዚህ ነው እየወጣው አላወራም አፌን ቆጥባለሁ ብዬ የምለው። እኔ አሁን ቁም ነገር በባለፈው እዛ ናጋገባ እሱን ስንጨርስ ለሁለተኛ ቀን ትላንትና ነው የገብቼ ያብራራሁት። እነሱ ግን እስቲል እስካሁን በግሩፕ እንደተስፈራራው ነው። እናግኛት፣ እንደፋታለን፣ እንቆራርጣታለን ምናምን ብዙ ቪዲዮ አለ። ያብራራሽው የሽንቱን ነው ወይስ ሌላ ነገር? እንዴ ሰውዬ አንተ ራሱ ሽንቱ ላይ ሙጭጫ ቢሸናም እኮ መብቴ ነው። ቢሆን እንኳን መብቴ ነው። ግን ለምሳሌ እኔ አልሸናውም አላረኩም ብሸናም እዚህ ጋር ጠቅለል አድርጌ ስመል መብቴ ነው፣ የመብት ነው። ግን ቢሆንም ደግሞ አሁን እኛ እያሾፍን ያለ ነው የታመሙ ሰዎች ላይ እንደማሾፍ ነው የሚቆጠረው። ያ በህመም ምክንያት እዚህ ጋር
አይ ኖ በጣም ጨዋ ያሳደገኝ ልጅ ነኝ። እግዚአብሔር ነው ለኔ እናትና አባት የለኝም። ኦኬ ግን አጎቶቼ ምናምን በጣም ጀግና በገነት ያኑራቸው በአጸደ ገነት ይሁን አይደለም ላላ አስተዳደጌን አረሳም ልልክ ነው። እኛም ወደዛ ነን፣ ችግር የለብኝም። ቤታችንና አባት ቀጥቶ ስላሳደገክ አይደለም ስነ ስርዓት የሚኖሩት ገባክ አይደለ? እኔ አሁን ሚሻ አይ ኖ ያ ነገር ህመም እንኳን ቢሆን በታማሚዎች ናፎፎ የሚሆነው እንኳን ሸናው ደጋረኩኝ ዛሬ ምሸናለሁ ነገ ምሸናለሁ መፍትሄ ነው ይሄ። በራሴ ፍራሽ አጥቼ ምስጣር ምንም ልሽ ነው መፍትሄ ነው ይሄ። ዲሉ ነገር እናንተ ጠንጋራ ጥንግር ካታፈር ጋለሪ ነው። ሰሚ በእድሜ የገፉ ሰዎች የሚጠቀሙትን ፓምፐርስ ቤቷ በደርዘን እንዳለ አንዳንዶቹ ባለጌዎች ናቸው። ግን እኔ የሰማሁትን ነው በእድሜ የገፉ ሰዎች ቡካ ያውራንተ ተቆይ ድምጹን ልስማ ይወንድሜ እንድምጽ ዘቤ እኩለ ሌሊት ሲደርስ ነው አሉ የሚመጣው። አቤት ሰላም ነው ወንድም ጋሼ? እንዴት ነህ አቡካ? ሰላም ነው ወይ? አለሁልህ ብራዘር። አለ ሪቾ ሰላም ነሽ? ደህና ነኝ እኔ አቡካ ወንድሜ። መድኃኒት አለው ወይ? ጀበናዋን ከሰበረች ትድናለች። ጌታ ጂቦ በእርግጠኝነት አጋጥማ ካለች አንተ ደስ ጌታ ጀበናም ባናቱ ከፈተፈተችው በቃ አለቀ። አንድ ነገር ልንገራችሁ፣ ሽንቷ የሚቆመው አራብሎ አሽ ካቲ አንድ ነገር ልንገር። ኢትስ ኦኬ ያኔ በቃ ሸኖ ጂቦ ደጋ አላቅም እኔ የማውቀው ነገር የለም። የተወራውን ሪካርድ ይዤ ሰምቼ እህታችን እንደ በጎ ነገር ነው፣ እንደ ትምህርት ነው፣ ሰውንም እንደ ማንቃት ያክል ነው። ገባሽ አይደል? ይቅርታ ቅር እንዳይልሽ ለአንዳንድ ጥያቄዎች። ክሬዚም እኮ በቅርቡ ነው ሽንቷን መሽራት ያቆመችው አቃል። ያው እሷ አሜሪካ ስለምትኖር አልጋውም ዘመናዊ ነው፣ የሆነ የፕላስቲክ ነው። ያ ረቢ ያላ ጋይስ ጋለሪ እየሞላችሁ ነው በእናታችሁ። እንዴ ማተኛ ነው ማት ያመጣብናል ገና ነቀዝ ሰው መሰላችሁ እንዴ ነገረኛ ነቀዝ። ለማንኛውም ቅዱሳን አዲስ የቲክቶክ አካውንቴ ነው። ጂቦ ጠፋብን የት ሄደ ለምትሉ ጠቅላላ ሼር በማድረግ ይህንን አካውንቴን ለመላ ኢትዮጵያ ሕዝብ ጂቦ ያኛው አካውንት ካልተመለሰም እንዴ ይመለሳል። ተነጋገራችሁ? ፎሎ አርጉት ጋይስ፣ ፎሎ አርጉት ጂቦን እና አሳከኝ ጌታን አሳከኝ። ዛሬ ሳቂ በደንብ ሽንትሽ እንዳያመልጥሽ። ስስቅ ሽንት ይወጣ ሽንቴ። አንዳንድ ሰዎች ምን ይላሉ መሰለሽ? ሽንቴን ያሸናኝ በሳቅ ምናምን ይላሉ። አንቺ ግን እንደዛ አምልጦሽ እንዳትይ። ሊያመልጠኝ ነው ራሱ። ቴንክ ዩ አረ ላያችን ፋት በልብን በእናትህ ቀስ ብለህ የምጠጣው ቡና መሰለሽ እንዴ? አይ ሙያ አይ ቡና አፈላል። አንቺ አተላ በጥብጠሽ ከምትደፊው የተሻለ ቡና እንዲህ የዶሮ አይን ነው የሚመስለው አልኩሽ። ትራስ አሁን ቪዲዮ መክፈት አልችልም። ጂቦ መርቃን እስኪ ያው እጣኑ እየጨሰ ነው። ሄድበት። ሽንቱም የሚመጣው ሌሊት እኩለ ሌሊት። ምን ማለት ፈልጋችሁ ነው? አብራችሁ አድራችኋል እንዴ እናንተ? ደሞ መርቃን እስኪ ያ ረቢ አርካባስ ብሩን በባስ ችግሩን በሚኒባስ ይስጥሽ ጌታዬ ሆይ። ችግር የሌለበት ሀብት እኮ አይጥምም እናቴ። አው በሽታውን ሀዘኑን ያዝልሽ። ግን ይሄ ጠቅማጥ ሽንት መሽናት ቡጉንጅ ብጉር እናቴ ሙጀሌ አይጣሽ ይሄ አንተ ሙጀሌም አንተ ሙጀሌ ይሄድበት ላይ አንተ መርቃት እርግማን አዱዬ ሂድበት ጊፍት ስጡ ጋይስ። መርቅ ሂድ። አይ ጊፍት ካልተሰጠማ አልመርቅም። በእናታችሁ ጊፍት ስጡ። ያ ረቢ ጠላቶችሽን ብልታቸውን ግንባር ጌታዬ
እሺ አሚን ደስ ብሏት ነው አሚን ያለች። ስሚ ለጠላቶችሽ ገራሚ የሆነ ዱአ አረግላችኋለሁ። እንግለክ ምን አገባሽ? አረግላችኋለሁ ግን አሁን እዚህ 1000 ኮይን አውርጂ ቶሎ በይ ስጡት። 1000 ኮይን ጋይስ ከአንቺ ከራስሽ ካልሆነ አይሆንም። ጸሎት አይመጣም። የለኝም አያቺ ጭንጀትና አንበሳ ስትሰጠኛ የለኝም። ስጡት 1000 ኮይን ሌባ። እሺ ሂድ መርቅ። መጀመሪያ መርቅና ነው ወደ መጀመሪያ ካልተሰጠኝማ አልመርቅም። እናንተ አሁን ታይም ትላንትና ይሄ ለምን አለች? እኔ ነኝ ሰውን ያጨለልኩት ወይስ ሰውን ያጨለለኝ አለች። ክፈኝ ስላት አንተም ጀመርክ በክፍያ ጨልላለች እኮ አሁን እኔ ጋር ያሉት ደግሞ ከባድ መረጃዎች አሉ። እናቴን ነው የምልሽ፣ ከባድ መረጃዎች። እነዛን መረጃዎች ዝም ብዬ ቀስ በቀስ ማውጣት አቁሜያለሁ። እየተከፈለ ይሞላል። የታባ ነው የምትሄደው? አንተም ጀመርክ በክፍያ ነው ጊፍት ማውራው። ጂቦ በጣም ትቀልዳለህ። እንዴት ነው እናንተ እንደዛ ታስከፍሉ የለ እንዴ? እኔ ጋር ያለው ደግሞ አገራዊ ሚስጥር ነው። ከባድ አገራዊ ሚስጥር ፖለቲካ ነው። ኧረ የምን አባቱ ፖለቲካ ነው? በህዝብ ላይ የቀለዱ በህዝብ ላይ የነገዱ ትላልቅ ባለሀብቶች ሚስጥራቸው እንዳለ እንደ ጉድ ነው አልኩሽ። እኔ ግን ምንም መንደራይዝ አይደለም እንደናንተ እዚህ ሰፈር ለሰፈር ጓደኛ ይሄ የወረደ የዘቀጠ እኮ አንቺ ጋር ሴት ጋር ምናምን እንደ አይደለም። ከባድ ትላልቅ ቦታ ያሉ ሰዎች ምናምን የራሳቸው የሆነ ሚስጥር አላቸው። አንድ ነገር የሰው ሚስጥር አውጥቶ ማውራት አደባባይ ላይ ተገቢ ነው ብለህ ታምናለህ? ህዝብን የሚጎዳ ከሆነ አግባብ ነው። ግን ህዝብን የማይጎዳ አሁን እናንተ እንደምታደርጉት እርስ በርስ ለመጎዳዳት የምታደርጉት ግን ይሄ መቀኝነትና መጠላለፍ ነው። ይሄን አልወደው። ኦፍ ኮርስ የኛ ትክክል። አሁን ገና መጣቂ ይሄ የተራ የቡና ሰፈር ወሬ ነው። ግን አሁን በዛ ደረጃ የሚወራው ነገር ሰውን ለመጉዳት የሚኬድበት ርቀት እንደዚህ ተገቢ ነው ብለህ ታምናለህ? እኔ አንተን አሳልፌ የሚሄድበት ርቀት ተገቢ ነው? አንድ ሰውን ለመጉዳት ከሆነ ምቀኝነት፣ ቅናት ምናምን ይመስለኛል። ግን እንደ ህዝብ የሚጎዳ ነገር ከሆነ ግን ቢወራ ችግር የለውም። እኔ በአጠቃላይ አሁን ላይ እየተደረገ ያለው ይደብራል ባይነኝ። ለማንኛውም ሽንት መሽናት ነውር አይደለም። የሰው ልጅ ውሃ ከጠጣ ይሸናል፣ ከበላ ያራል ያለ ነገር ነው። ያው የሽንት አሸናን ቦታ አለው። አንዳንዶች ሽንት ቤት ይሸናሉ። እኔ አሁን ቁማ የምትሸና ሴት አውቃለሁ። ይሄ ሰው መሰላችሁ እንዴ? ይሄ እየቀለድኩ አይደለም። የሆነ ጓደኛዬ አንድ ኩላሊቱ ፌል ያደርግና የውሻ ኩላሊት ይገጠምለታል። እዛ አንድ እግሩን ብድግ እያደረገ ይሸናል። አሸናኑ ነው በቃ። ሲሸና ግራ እግሩን ብድግ ያደርግና እንዲህ ይሸናል። አሁን አንቺም ያው ብሸኝ ፍራሽ ላይ ምናምን ይሄ ልምድ ማለት ተሰጥኦ እኮ ነው ይሄ ራሱ በህልምሽ እየታየሽ ነው ግን የምትሸኝ የሆነ ጥግ ስር ሄደሽ ቁጭ ብለሽ እንዲህ ቀሚስሽ ግልብ አድርገሽ እየሸናሽ ምናምን ይመስልሽ እዚህ ልከላ አጥር ስር ስንሸና ከዛ ብድግ ስትይ አጥር ስር ሳይሆን የፍራሽ ስር ነው። ትላንትና የቤታዩን ሪከርድ አይቼ በራሱ ይስቃል። ሞት ራሄል ሽንታ በድርኝ እያለች ቃል ራሄል አልኩ ስምሽ እንደ ራሄል ሽንቶ ቤት ነው ላስጠንቁል እያሉ ይመጣሉ። ፈመስኩበት እንደውና ሰሚ ራሄልዬ የቀደም ቤቴን ከፍቼ ሳወራ ነበርና የሆነች ልጅ ገባች። ራሄል ቤት እኔ 1000 ኮይን ከፍዬ አልገባም አላሳይም ምናምን አለች። እንዴ እሷ ሌሊት እየሸናች መስዋዕትነት የምትከፍለውስ በ1000 ኮይን እኮ እኔ መስዋዕት
አሽሙረኛ ነው ጌታ አንተ ያው 2000 ነው ማድረግ ያለብሽ። 1000 ኮይን ፍራሽ አይገዛም እናቶች።